ሩታንም በእንደዛ መንገድ ወደ ህይወት መመለስ ፈልገ እቺንም ከህይወት በእንደዛ አይነት መንገድ ማስወጣት ፈልገ አብርሃም አይሆንም በቃ ሃይዌይ ማድረግ አለብህ እቺ ልጅ አባቴ ላጣርገ ነው ከህይወት ነቅለ ማስወጣት ያለብህ አንድ ሰው ጫማ ውስጥ ጠጠር ቢገባ እስከነጠጠሩ ይራመዳል እንዳይራመድም እኮ ምቾት ነው የሚነሳ በትክክልም እንድትራመድ አያደርግም እኮ አንተ ይወንክ ያለው ይሄንን ነው በቃ ሄርሜላ በህይወት መምጣቷ በትክክል እንዳትራመድ በትክክል እንዳታስብ በትክክል እንዳተኛ ማደረገች እኮ በሰው ፊት ኮንፊደንስ እንዳይኖር አደረገች ጥያቄ ያለውን ህይወት ይዘ እንድትኖር አደረገች እንዴት ሚስት ላይ የሚል ሰው ብዛቱ በሽ ነው አይደለ አብርሃም እንዲህ ነው የተባልከው በሄርሜላ የተነሳ ነው አይደለ ትዳር ይያለ ልጅ ይያለ እቺን የመሰለች ልጅ ጥላ ከሄርሜላ ጋር የማይሆን ግንኙነት ውስጥ መግባት አይደለ ትዳርን በትክክል መፍታት እየቻልክ ማስተካከል እየቻልክ የሰውዬ ምን ሆናል አውቆ ነው ወይ ግማሹ መተት ተሰርቶበት ሊሆን ይችላል እንዴ ተደርጎበታል አይምሮ ልክ አይደለም አባተ ራሱ ግራ እስኪጋባብ ድረስ ስለዚህ አብርሃም ብልጡ ነው የውሳኔ ሰው በህይወታችን ውስጥ የውሳኔ ሰው ካልሆንን አንደኛ ጊዜያችንን እድሜያችንን ጤናችንን እናበላሻለን ሁለተኛ የመስራት ጊዜያችንን ወይ መለወጥ ወይም ደግሞ ያን ነገር ከህይወታችን ወስነን በማስወጣታችን እድገታችንን እንዳይዘገይ ልናደርገው እንችላለን አየ በብዙ ነገር እንዳንለወጥ ሊያደርገን የሚችለው ነገር ብዙ ነገራችንን ይዞ ሊያስቀረን የሚችለው ሰይጣን ብቻ አይደለም እኛው ራሳችን መወሰን ባለመቻላችን በቃ ፍርሃት ምን ሆናለሁ ብለ ራሱ አብርሃም እንደ በግ እንደዚህ ጎትቶ ይዟት መጥቶችን ልጅ ሩታ ናት በቃ መጣ ውጭልን እንዲሁኝ አብርሃም እኔ አንተም ቢሆን ማለት ነው ሚስትህን ምናምን ነገር ወደ ኋላ ታረጋትና በቃ እቺን የመሰለች ጨረቃ ሚስት አስመለጠሽኝ ነበር ልዋጥስን ነው እንደዚህ ነቅላ ያወጣችኝና በቃ ከዚህ በኋላ ሄርሜላ ይብራብን በቃ ላሽበል አይሆንም በቃ እስከዛሬ ድረስ ጨልሞብኝ ነበር ብርሃን በሆነችው ሚስቴ ሁሉ ነገር ተገልጦልኛል በቃ ስተት ውስጥ ነበር የማይሆን ግንኙነት ውስጥ ነበር የማይሆን ነው በቃ ላሽብት ነው ይሻለሽ ነበር ማለት ያለብኝ የኔ ምስኪን ሩታ በቃ ይሁን እኔና ባለቤቴ በቃ ወስነናል ምናምን ይኸውልህ እኔና ባለቤቴ ያለችው ወይ እኔ ወስኛለሁ ማለት ትችላለሽ በቃ አንተ ዱዳ ሆንክ ታዲያ ምን ታደርግ ልጅቷ በአብርሃም ህይወት ውስጥ ሩታ 3 አመት ሙሉ ረዳት ሆና ጎማ ቀይራ መኪና አጥባ ስንት ነገር አድርጋ ያለ ጭንቀት መሪውን ይዞ እየሾፈረ የነበረን ሰውዬ ረዳቱን አስወጥቶ ረዳትን አባርና እኔ ካልገባው ብለሽ ሰውዬውን ትርምስምሱን ያስወጣሽ እኮ አንቺ ነሽ ስለ አይደለም ማለት ስላላወቃት ነው እንዳልልክ ማለት ነው ታውቃታለህ ብዙ ጊዜ አብራችሁ አሳልፋችኋል እኮ ግን ደግሞ በዚህ ሰሞን እልህ ይዟት ነው አብርሃም እኔ ካንተ ጋር ሰው እንዴ ችግር የለውም ትጉዳይ በቃ መጎዳት መርጣ ልገሹ ልብሽ ተመልሶ ነው አብርሃም ምን አስነክታ ነው እቺ ልጅ አረ ምን ታስነካዋለችና አስነክታውማ እኮ ባሏ አድርጋው እኮ ልጅ ወለደ አስነክታውማ ነው ያገባችው ይሄው አስነክታው በፍቅር ጠብ አርጋው ነው ያገባችው ለዛውም ልጅ አምጥታ አግብቷት ልጅ ወልዳለታለች እውነት እኮ ነው ፍሬቲዩብ ለክለካቸው ነው የነገርካቸው እውነት ነው ምንም ስህተት የለብህም የተናገርከው ንግግር ልክ ነው ግን አብርሽም እኔ ትላንትና ተናግሬው ነበር ቤተሰብዬ ማለት ነው አብርሽ ምን ሆኖ ነው በዚህ ልክ ዝም ያለው ለምንድነው እንደዚህ የሚሆነው እሱ በስነ ስርዓት መናገር የነበረበት እኮ ቅድም ፍሬው ተናግረዋል እኔ መድገም አይጠበቅብኝም ዝም ብሎ ዝም ምንም ነገር ሳያወራ ዝም ገና እሱ አሁን እውነቱ ነው እኔ ከኔና ከባለቤቴ ህይወት እንድትወጭልን እፈልጋለሁኝ ብላለች ማለት ነው ከህይወቴ ነው ወይስ ከህይወታችን ነው አለቻት እንግዲህ እንደዛ አለቻት ይሄንን ደግሞ መሆን አልነበረበትም ራስህን ማስከበር ያለብህ ራስህ ነህ እንጂ እሱ አይደለችም ሄርሜላ በጣም በሚያሳዝን ሁኔታ የምር በጣም ነው ያሳዘነችኝ አይ ቆይ ግን እኔ የምለው ነገር አንድ ነገር አለኝ ቤተሰብዬ ሄርሜላን ለምንድነው ያኛው ልጅ የማያገባት ያኛው ልጅ ያው ታቁታላችሁ ያኛው ልጅ ስላችሁ ስሙ ማን ነበረ ይሄ አቤላ ተብየው ማለት ነው አቤላ ተብየው ቆይ ለምንድነው እሱ ማያገባት እሱ ለምንድነው አንተ ቆይ ለምንድነው ማታገባት ከሷ ጋር እንደዚህ የተሽሞነሞንክ እንደዚህ ይሆንክ ለምን አላገባትም አራ አግባታው እንጂ በሷ ህይወት እንደውም ቆይ ማታ የተለቀቀ ቪዲዮ አለ ሌላ ማለት ነው ቤተሰብዬ እለቅላችኋለሁ ታዩታላችሁ ጉድ አብርሽን ጉድ ሰርቶት ሁላ ማለት ነው እና ሩታ በስነ ስርዓት ተናግራዋለች እኔ በጣም ነው ደስ ያለኝ በርግጥ ማለት ነው ቤተሰብ በጣም ማለት ነው ግን አብርሽ ባነጋገሩ ቆፍጠን ብሎ ኮስተር ብሎ እኔ እኮ አልፈልግሽም እባክሽን ካሁን በኋላ ህይወታችን ውስጥ አንቺ መግባት የለብሽም ስለዚህ ከህይወታችን ውልቅ ጥርግ እንድትይ እንፈልጋለን እኔ ተሳስቼ ነው ካሁን በፊት ያደረኩት ነገር በትዳር ላይ ትዳር መደረቤ ወንጀል እንደሆነ እያወቅኩኝ ተሳስቻለሁ የሰው ልጅ ይሳሳታልና ካሁን በኋላ ያደረኩት ነገር ይቅርታ
በቃ እኔና አንቺ መለያየት አለብን ብሎ መሄድ መላክ የነበረበት እሱ ነበር። እንደውም የሷ ተስፋ እየሰጣት ነው አሁንም ራሱ ማለት ነው። ትላንትና በተናገረው ንግግር እንግዲህ በዚህ ቪዲዮ በጣም ተስፋ የሚሰጡ ነገራቶች ናቸው እየተናገረ ያለው። ለምን ዝም ይልና እውነትክ ነው ምናምን ነገር ስትለው በቃ መሄድ አለብሽ እያለ ነው የሚያወራቱላ ማለት ነው። እና በዚህ ልክ ደግሞ መሆን የለበትም። ሩታ ወንድ ሆና እኮ ነው እያወራቻት ያለችው፣ ወንድ ማለት ነው። በቃ ያኛው ሴት ሆኖ ምን ሴት ይሻላል? እንዲማ አይደለም አብርሽ እንደዚህ አይደለም። አንድ ቦታ ደግሞ በጣም ነው ደስ ያለኝ። ካሁን በኋላ ምንም ትሁን ምንም ትጎዳሃለች ስትለው ጊዜ ትጉዳኝ ችግር የለውም ብሏታል። እሱ ጋር እንዲህ ደስ እንዳለኝ ቤተሰብዬ ካሁን በኋላማ በቃ ይሄው ሩታና አብርሽ አንድ ላይ መጥተዋል፣ አንድ ላይ ሆነዋል፣ ልጃቸው አብረው ያሳድጋሉ ማለት ነው። ካሁን በኋላ ግን ሩታና አብርሽ አንድ ላይ መሆን አለባቸው እና አዲስ አበባ ነው በስነ ስርዓት ቀጥታ ኑና አሁን ቡታጅራ አይደል ያሉት። ስለዚህ አዲስ አበባ መጣችሁ ከዛ እንትን ማለት አብራችሁ መኖር መጀመር አለባችሁ። በፊት የምትኖሩበት ቤታችሁ ላይ አብራችሁ መኖር መቀጠል አለባችሁ እና በጣም ብዙ ሰዎችም ደግሞ እያፈላለጉት ስለሆነ በጣም ብዙ ነገር እቺ ሄርሜላ ተብየው እና ያኛው እና አቤላ ተብየው ሁለታችሁንም ነው እንጂ ሶስታችሁንም እንዳለ እዛ ጥርግ ብላችሁ ወደ ገደል መግባት ትችላላችሁ። ካሁን በኋላ ከነሱ ህይወት መውጣት አለባችሁ። ከኔ ህይወት ውልቅ በሉልኝ ሁላችሁንም። አቤላም ከፈለኩ ሰዳት አንዴ ከአቤላ ትሆናለች፣ አንዴ ከብሩክ ትሆናለች፣ እንደፈለገች ትሆናለች። ስለዚህ ካሁን በኋላ ያለውን ነገር እኔና ሩታ ውሳኔ ወስነናል። እኔን ሩታን ሳይጨምር ካሁን በኋላ እኔ ውሳኔ ወስኛለሁኝ። የሚሻለኝን መርጫለሁኝ። የትዳር አጋሪ የሆነችው የበፊትም ሚስቴ የአሁንም ሚስቴ የሆነችው የመጨረሻ ሚስቴ የሆነችው ሩታ የልጄ እናት መርጫለሁኝና ካሁን በኋላ እባክሽን ህይወቴን እንዳትበጠብጪ እንዳትመጪ እና አጠገባችን ድርሽ እንዳትይ እባክሽን ሂጅልኝ ማለት ነበረበት አብርሼ ማለት ነው። እና እንደዛ ማለት ነው። ሩታ ቻል ዋጥ አድርጋው ነው እንጂ የተናደደች ነው። በርግጥ በሷ አነጋገር ማለት ነው። በሷ አነጋገር የተናደደች ነው፣ ግን ቻል አድርጋው ነው። ስንት ነገር ችላለች ሩታ የኔ ቆንጆ ማለት ነው። እና አይዟችሁ ካሁን በኋላ ውልቅ ጥርግ ብላ ወጣለች። እኔ በጣም ደስ ብሎኛል። ግን አብርሽ አሁንም የሄርሜላ ተስፋ እየሰጣት ነው ያለው። ተስፋ መስጠት የለበትም የሄርሜላ ማለት ነው። ያሳዝናል። በሚያሳዝን መልኩ እንግዲህ እሱን ተስፋ መስጠት የለበትም የሄርሜላ ማለት ነው። ለምን አንድ ነገር ላይ ያገኙት ወይም ደግሞ ላይደረግ ነገር አደርጋለሁኝ ወይም ደግሞ እሆናለሁኝ በሚል ተስፋ መኖር ማለት በጣም ከባድ ነው። ፍቅር ደግሞ ታውቁታላችሁ እና ያቺም ውሸታም እውነታም ሊሆን ይችላል። ብቻ አላሁ አለም። ብቻ በጣም ደስ ይላል። አላህ አንድ ላይ ያደርጋቸው። አሁንም አንድ ላይ እቤታቸው እንድትኖሩ እንፈልጋለን። እኛ እንወዳቸዋለን። አላህ ይጠብቅልን።